ስራም ስለነበር ያን ያክል ትኩረት አልሰጠሁትም። ስሜ ላይ ኢፌክት ይኖራል እና በስሜ ነበር የሰራው። አይ ኖላዊ በቃ ኖላዊ ላይ አንደኛ ኖላዊ በጣም አሁን ሌላ ምንድን ነው ጀመርኩ አልሽኝ? ህይወቴ የሚል ድራማ ምሳሌ ቲዩብ ላይ ነው እንዴ? ከእንትን ጋር ተያይዟል ፔጁ ከኖላዊ ቢቀዩና እንትን አድርገሽዋል እንትን ምንድን ነው ቻናል ምሳሌ ቲዩብ የሚል ቲዩብ ነው የራሳቸው ቲዩብ ነው እንዴ? አይ አሪፍ ነው። እና ደግሞ አስተያየት እንቀበላለን። አንደኛ ነሽ። እሺ አመሰግናለሁ በጣም እንትን ላይ ነው በጣም የወደድኩሽ ከምንድን ነው ይሄኛው ኖላዊ ለሚሰሩ እንትን ምርጥ እንትን ካራክተር ነው ያልሽው። ለምን ለሁሉም ምሳሌ ትሆኛለሽ ብዬ እጠብቃለሁ። ብዙዎች መማር ካለባቸው እንደዚህ አይነት ነገር ሴቶች በተለይ ይማራሉ። ወንድማቸው ተባከብ እንዳለባቸው ለቤተሰባቸው ምን ያክል እንትን እንዳላቸው አሪፍ ነው። ቀጥይበት፣ ፈጣሪ ያግዝሽ። አሚን አሚን ይላል። ውዴ መላኩ ነው ቤቴ ህይወቴን ወደነዋል። ቆንጆ ስራ ነው አይደለ? ቴንኪው በጣም እሺ። አመሰግናለሁ። ይህ ቼክ ኢት የሚለው ግን የሚያጠፋል ምንድን ነው? እኔም እየሞከርኩት ነበር፣ በእናትህ አልጠፋልኝ። ጋረደን እኮ ፊልሙ ላይ ብናይሽም እዚህ ላይ ማየት አልቻልንም። እንደሱ አሁን ታየሽ። የምር በጣም አድናቂሽ ነኝ ግን። እሺ በጣም አመሰግናለሁ። እግዚአብሔር ያክብረልኝ አባት። የሹን ካራክተር በጣም ተለብስሽዋል። ቴንኪው በጣም አሪፍ ነው ካራክተሩ። አዎ በጣም ይለያል። እሺ ቴንኪው። ያንሽ በተረፈ እግዚአብሔር ይመስገን በጣም ደህና ነኝ። መዳርሽኝ መስኪ ኪራዬ ከነቴ ፈዋዳ ነበረብራንድም ወይ ኮኪ ጋይስ እና እንዴት ናችሁ? ጠዋታችሁ እንዴት ነው? እንኳን የገባት አይመስላትም። ሁለቱንም ለምን እንዴት እያለች ራሷን ከመጠየቅ ውጭ ተምቹ አሁንም ቢሆን በእርግብ ላይ ምንም አይነት ተስፋ አልቆረጠም። አሁንም ቢሆን አንድ ቀን ይገባትና እርግብ ቅርታ አድርጋልኝ በአንድ ላይ ሆናለሁ ብሎ ነው የሚያስበው። ጆሮም እንደዛው አንድ ቀን እውነቱን ሁሉ እነግራታለሁ፣ ሀና ጥሩ ልጅ ናት እያለ በውስጡ ያስባል። በተደጋጋሚ ከአባባ ኖላዊም ጋር ያጋጨው ነገር አለ። ስለ ሀና አንዳንድ ነገር ሲናገር አባባ ኖላዊም ለምንድን ነው እንደዚህ የምትለው ብለው ሲቀልዱበት በሰዓቱ ይናደዳል። ምክንያቱም ሀና የሚያፈቅራት በጣም ስለነበረ ነገሮችን ለማንም ሰው ማስረዳት አልቻለም፣ ፍቅሩንም መግለጽ አልቻለም። ለዛም ነው እስከዛሬ የቆየው። ሀናን በተደጋጋሚ ስጠይቀው ነበረ ከዚህ በፊት ጆሮ እኔን ታፈቅረኛለህ ወይ ትወደኛለህ ወይ ብላ ስጠይቀው ነገሩን በሙሉ በተቃራኒው ነበር ያደረገው። አንቺ ጥሩ ልጅና በጣም መልካም ሴት ነሽ፣ ስለዚህ ለምን እወድሻለሁ ብሎ እንደውም እንደሚጠላት አስመስሎ ነበር የነገራት። ታዲያ አሁንም ሀና ነገሮች በሙሉ ድብልቅልቅ ያሉባት ትመስላለች። እዝራ በዛን ሰዓት እንደዛ ብሎ ሲሸሻት ለምን እንዳሰበችና ለምን እዝራ ሲርቃት በዛን ልክ እንዳዘነች ለማንም ሰው ሊገባው አልቻለም። ሰላምም ጠይቃት ነበረ። ለሰላምም የምትመልስላት አንድና አንድ መልስ ነበር። ጥሩ ልጅ ስለሆነና ስለሚያሳዝነኝ ነበር መልሷ። ሐዘንና ጥሩነትን መግለጽ ያው ፍቅር ውስጥ መግባት እንደሆነ ግልጽ ነው።
ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። በአሁኑ ክፍል በጣም አሳዛኝም አስደሳችም አለ። ምክንያቱም ወይዘሮ ሜላት ያን ሁሉ በደል ከበደለቻት ባዩሽ ጋር ለመቀራረብና ክሷን አንስታ ከእስር ቤት እንድትወጣ ልታደርግ አስባ ነበር። ግን ነገሩ እንዲህ ነው። ድንብላልን ያሰቃየቻትና ያን ሁሉ በደል የበደለቻትን ሙሉ ለሙሉ ለወይዘሮ ባዩሽ ስታስረዳት ገርሟት ነበር። መግረም ብቻ ሳይሆን ለምንድን ነው እዚህ እኔ ላይ ከኔ አልፎ ሰራተኛ ላይ ይህን ሁሉ በደል ያደረሰችው የሚለው ጥያቄ ፈጥሮባታል። ወይዘሮ ሜላት አሁንም ቢሆን ለባዩሽ ምንም አይነት ጥላቻና ምንም አይነት ፍርድ ቤት ቀርባ የሆነ ክስ እንዲመሰረትባት አልፈለገችም። ይህ ነገር ታዲያ መስፍንንም አሳስቦታል። መስፍን መረጃ ሰብስበን ያቺ ሴትዮ ማረሚያ ቤት እንድትበሰብስ ማድረግ አለብን የሚል ሀሳብ አለው። ይህን ሀሳብ ሜላት ልትቀበለው አልቻለችም በፊት። አሁን ግን ምናልባት እሷም ይህ ሁሉ ከሰማይ በኋላ ስለ ባዩሽ እያንዳንዱ እውነታ ካወቀች በኋላ ፍርድ ቤት እንድትቀርብና ክስ እንድመሰረትባት ማድረጓ ይቀራል ወይስ? ምክንያቱም ሜላት አሁን ላይ እየተግደረደረች ነው። ነገሮችን በሙሉ ትታ ባዩሽ ነፃ እንድትሆን ነው ፍላጎቷ። ይህን ግን የሚፈልጉት ሰዎች ብዙ አሉ። እሷ ብቻ ሳትሆን ሌላም የእሷ ሰው የሆነ በብር የሚያግዛት ወይም ደግሞ ከሱ ጋር ሽርክና ሆኖ የሚሰራ ሰው አለ፣ እሷን ለማስወጣት ላይታች የሚል። ይህን ነገር አባባ ኖላዊ ወይም ሆኑ መስፍን፣ ሰላም፣ ሁሉም ቤተሰብ የእሷን መፈታት ባይወዱትም እንኳን ሜላት ከፈለገች እና ሜላት እንድትፈታ ከፈቀደች ባዩሽ መፈታቷ የማይቀር ነው። ባዩሽም ከዚህ በፊት ስትናገር በጣም እርግጠኛ ሆና እና ከዚህ ቤት በፍቅር እንደምትወጣ ለመስፍን ነግራው ነበር። ያ ነው መስፍንን ያሳሰበው። አሁንም ቢሆን እቺ ሴትዮ ይህን ሁሉ በደል ካደረሰችብን በኋላ ነፃ ሆና ከመትፈታት የለባትም። እንደዛም እንደዚህም ብለን ሁሉንም ነገር እውነታ ተናግረን ለፖሊሶቹ አመልክተን ክስ መመስረት አለብን። ለክስ መመስረት ደግሞ ሙሉ መረጃ ያስፈልገናል። የፎቶ መረጃ ብቻ ሳይሆን የሰው ምስክሮችም እንዲሁም ሌላ ነገር ያስፈልገናል ብሎ ስላሰበ መረጃ ስብሰባ ላይ ነበር። ሀናን የሚያስፈልገውን ነገርም ጠይቋት ነበር። ሀና ግን አባቷ እንደሚያውቅ እንጂ እሷ ስለ ባዩሽ ምንም እንደማታውቅ ነግራታለች። ግን ባዩሽ ከዚህ በፊት አባባ ኖላዊ ከሀና የጠየቋትን ነገር አንድ መረጃ ያስገኝ ይመስላል። ወይዘሮ ባዩሽ ምንም አይነት ንብረት እንደሌላትና ኑሮዋም ዝቅተኛ እንደሆነ ከዚህ በፊት ሀና ለአባባ ኖላዊ ነግሯቸዋል። አባባ ኖላዊም ከዚህ በመነሳት እቺ ሴትዮ ብዙ በስሯ ብዙ ቀኝ እጅ አላት፣ ስለዚህ ለዚህ ደግሞ ብዙ ገንዘብ እየከፈለችና ብዙ ገንዘብ ያስፈልጋታል። ታዲያ እሷ ዝቅተኛ ኑሮ የምትኖር ከሆነ ያን ሁሉ ገንዘብ ከየት እያመጣች ነው ሰው እየቀጠረች ሰው የምታስገድለው? ስለዚህ ከሷ በኋላ አንድ ባለሀብትና ገንዘብ ያለው ሰው እንዳለ ጠርጥረዋል። መስፍንም ይሄን ነገር እንዴት ሊሆን ይችላል? ማን ነው በሷ ጎን ያለው? ምክንያቱም እነሱ የሚያውቁት የእሷ ቤተሰብ የሆነ ስለሌለ አሁን ላይ እነሱንም ይሄ ነገር ጥርጣሬ ውስጥ ያስገባቸው ይመስላል። ታዲያ እያንዳንዱ ነገር አሁን ላይ መረጃ ማውጣቱ የማይቀር ነው። በእርግጥ በዚህ ሰዓት ዘሪሁን ያስፈልጋቸው ነበር። ዘሪሁን ግን አገሩ በቃኝ፣ ስራዬም ትቼ እዚህ መቆየት አልችልም እና ተምቹም እኔ ጋር ሊስማማም ሆነ ሊግባባ አልቻለም። ሁሉንም ነገር ጨርሻለሁኝ፣ የሀናን እውነታ አውጥቻለሁ ብሎ ለዚህ ሁሉ ምስክርነት ሳይበቃ ወደ ሀገሩ መመለሱ እዚህ ጋር ጉዳት ያለው ይመስላል። እሱ ቢኖርና እሱ እያንዳንዱ መረጃ ማስረዳትም ሆነ መረጃውን ሊያመጣው ይችል ነበር። ግን እሱ ባለመኖሩ ብዙ ነገር ይጎላል ብሎ ይታሰባል። ሀና እንግዲህ የምታውቀው ታሪክ የለም። አሁን ላይ እሷ ለራሷ ሌላ ውዝግብ ውስጥ ገብታለች። በባለፈው ክፍል ላይ እንዳየነው እዝራ የነገራትን ነገር ማመን ከብዷታል። ልክ ብዙ ዓመት እንደምታውቀውና ከዚህ በፊት ብዙ ነገር እንዳሳለፉ ነገር ነበር የተሰማት። እዝራ ከዚህ በላይ ከአንቺ ጋር መቀጠል አልፈልግም፣ ምክንያቱም ሀና አንቺ በጣም ጥሩ ልጅ ነሽ። ከዚህ ክፍል ተማሪዎች አንቺን ለየት ባለ ነገር ነበር ያየሁሽኝ።
ታዲያ ከአንቺ ጋር መሆንን ፈቅጀው ነበረ። ብዙ ሰዎች እኔ ስለማላናግራቸውና ፊት ስለማልሰጣቸው ጥጋበኛ፣ ኩራተኛ ብለው እንዲሁም ደግሞ ሌላ ስም ሊያወጡልኝ ይችላሉ። አንቺ እንደዚ አይነት ሴት ስላልሆንሽ በጣም ወድጄሽ ነበረ። ከዚህ በላይ ግን ከአንቺ መቀጠል ምፈልግ አይመስለኝም። ምክንያቱም ከአንቺ ፍቅር ከያዘኝ መጎዳት ስለማልፈልግ ልቤን አውቀዋለሁ። እየወደድኩሽ ነው። ስለዚህ ከዚህ በኋላ የኔና የአንቺ ግንኙነት መቋረጥ አለበት ብሎ ሲያሳውቃት ሀና ድንግርግር ነበር ያለችው። አንድ በኩል እዝራን ማጣት የሌለባት መሰላት፣ በሌላ በኩል ደግሞ ለምን ከቀረበኝ በኋላ እራቀኝ የሚለው ጥያቄ ሆኖባታል። በሌላ በኩል ደግሞ ያስቀየመችውም መሰላት። ታዲያ ይሄ ነገር ግራ ግብት አድርጓታል። ይሄ ሲገርማት ሌላ ዱብዳ መጣ። ሰላም ምን ሆነች ነው ሌሊቱን በሙሉ ስትገላበጭ አደርሽ? ያልበቃሽ ብሎ ደግሞ አሁንም አብረን እያለን ከኔ ጋር እንደሆንሽ እያወቅሽ ጭንቀት ውስጥና ሌላ ፈተና ውስጥ ውዝግብ ውስጥ ያለሽ ትመስያለሽ። ስለዚህ እውነታውን ለምን አትነግሪኝም ብላ አስጨነቀቻት። ሀናም ምንም የምነግርሽ ነገር የለም፣ ምንም የሚነገር ነገር ስለሌለኝ እኮ ነው ብላ ራሷን ለመሸወድ ፈልጋ ነበር። ሰላም ግን አንድ መጠየቅ ከጀመረች ስለማታቋርጥ ሀናን እውነቱን ለማወጣጣት ትችላለች። እዝራ እኮ ነው ብላ አንድ ነገር አፈተለከች። ሰላምን በሰዓቱ በጣም ነበር የሳቀችባት እና ፍቅር ጀመረሽ ወይ የሚልም ነገር አምጥታ ነበር። ነገሩን ሳትረጂ ሰላም ምንም ነገር አትበይ፣ እሱ አይደለም እውነታው፣ እዝራ ያለኝ እንደዚህ ብቻ ነው ብላ ስለ እዝራ አስረዳቻት። ታዲያ ምንድን ነው ችግሩ? አንቺ እኮ ፍቅር እንደያዘው ሰው ነው። ሌሊት እንቅልፍ የለሽም፣ ቀን ቀን ብቻሽን ለብቻሽ ታስቢያለሽ፣ ረጅም ሰዓት በጣም ትተግዣለሽ። ምንድን ነው ምክንያቱ ብላት ነበር። ያልበቃ ብሏት ጆሮ ከዚህ በፊት የሆነ ነገር እንደነገራትም አስረዳቻት። ነገሩ እንዲህ ነው። ጆሮ ከዚህ በፊት እነ ሰላም ባስቀየሟት ጊዜ ሀና ስታለቅስ በደረሰ ጊዜ እነሱ እንዳስቀየሟትና እነሱ ሲፈልጉ ያቀርቧታል፣ ሲፈልጉ እንደሚያርቋት ነግራው ነበር። ያንን በመረዳት ሰላም እንደውሎ ላግኝሽ በማለት ሰበብ ሁሉንም ነገር ተናግሮ ደንፍቶባት ነበር። ሀናን አፈቅራታለሁ፣ አንድ ቀን እውነታው ይወጣና ሁሉንም ነገር ስታውቀው እያደር ቀስ በቀስ አሳውቃታለሁ ብዬ እንጂ በጣም ማፈቅራት ልጅ ናት። ሀና ዜጋ የለችም ማለት እናንተን ሙሉ ቤተሰቡን አንድ እጀው ለእኔ እስር ቤት ብርቅ አይደለም። ስለዚህ ቤቴ ማለት ነው እስር ቤት ነው የምገባው ብሎ ዝቶባት ነበር። ለሀና ይህን ነገር ስትነግራት ሀና በጣም ነበር የደነገጠችው። በእርግጥ አንዳንድ ባህሪ ስታይበት ለጆሮ ጠይቃውም ነበረ። ለምንድን ነው እኔ ከተምቹ ጋር ስቃለድና ከተምቹ ጋር ጎን ሲሆን ሁልጊዜ በቅናት መንፈስ የምታየኝ? ጆሮ እኔን ታፈቅረኛለህ ወይ ትወደኛለህ ወይ ብላ በድንጋጤ የመለሰላት መልስ ብዙም አላስደሰታትም ነበር። በሰዓቱ እንደማይወዳት ጥሩ ልጅ እንደሆነች መልካም እንደሆነች ብቻ ነግሯት በሰዓቱ ተለያይተው ነበር። ታዲያ አሁን ላይ ሰላም ስትነግራት ጆሮ እንደሚወዳት አረጋግጣለች። ጆሮ ለሷ ያለው ክብርና ለሷ ያለው ነገር በጣም ከባድ ነው። ብዙውን ጊዜ ከጎኗ ይሆናል። በተለይ ሲከፋት ሊያጽናናት ይሞክራል። እናም ብዙ ነገሯን ደግሞ ይሸፍንላታል። እስከዛሬም ድረስ አባቷን ሲታመም እሷ ስራ እያለች በምትሄድ ሰዓት ከጎናቸው ሆኖ እንደ ቀኝ እጅ ወደዛ ወደዚህ እያለ አብሮ ቆይቷል። ያ ብቻ አይደለም፣ ሀናን ስለሚወዳትና አባባ ኖላዊ ወይንም ስለሚያቀርባቸው ከብዙ ስህተቶቹ በእነሱ ምክንያት ተምርሟል። እሱ ብቻ አይደለም፣ ጓደኛው ተምቹንም አሁን ላይ ከስርቆት እንዲሁም ከሌሎች ሱሶች አቁሞ ነበረ። አሁን ግን በእርግብ ምክንያት ማጨስም ሌላም መጠጣትም አምጥቷል። ያ የሆነው በፍቅር ምክንያት ነው፣ እርግብ ከመጣች በኋላ። ከዛ በፊት ግን ሁሉም ተምረው ታርመው ከአባባ ኖላዊ ጎን ሆነው ሀናን ላለማጣት ሲል ነገሮችን በሙሉ ጆሮ አስተካክሎ ነበር። ግን ከዛሬ ነገ ጊዜው እየነጎደ ሄደና እዚህ ደረጃ ላይ ደርሰዋል። ሀናም እንግዲህ ሰው ናትና ፍቅር ያስፈልጋታል። በህይወቷ አንድ ሰው ሊያስፈልጋት ይችላል። እሱም እዝራን ወዳው ነበረ መሰል። እንደዛ ነው የሚያስመስልባት። እዝራን በደንብ ቀርበዋለች። በእርግጥ መጀመሪያ አካባቢ ላይ መማር ነው የምፈልገው፣ እባክህን እዝራ ከኔ ራቅ እያለች ስታስፈራራው ነበር። ዛሬ ግን እሱ በፍላጎቱ ሲርቅ ለእሷ ሀዘን ነው ጥሎባት ሄደው። ይህ ነገር ለሁለቱም እንዴት እንደሚሆን እሷ ራሱ ግራ ገብቷታል። ምክንያቱም የእሱ ብቻ ሳይሆን የጆሮ ነገር መሆን አሳስቧታል። ታዲያ ሰላም ጥያቄዋን አላቆመችም። አሁንም ቢሆን ማንኛውን ነው የምትወጂው፣ እዝራን ነው ወይስ ጆሮን ነው ብላ ጥያቄ አቅርባላታለች። ሁለቱንም እንደማለት ጆሮን አልወደውም ብላ ሌላ ጣጣ ገብታለች።
ጆሮን አትወጂውም፣ ያ ማለት እዝራን በጣም አፍቅረሽዋል ማለት ነው። በእርግጥ እዝራ የሚፈቀር ልጅ ነው፣ የሀብታም ልጅ ነው፣ ቆንጆ ነው፣ በዛ ላይ ስነ ስርዓት ያለው ሰው ነው፣ ሰው ያከብራል በሚል ሰላምም ልታስረዳት ሞክራ ነበር። ሰላምዬ ለምንድን ነው የማትረጅኝ? አንቺ እህቴ ያልተረዳሽ ማን ሊረዳኝ ነው? እኔ እዝራን አፈቅረዋለሁ አላልኩም፣ ግን ደግሞ ማንናቸውንም ላፈቅር አልችልም። እኔ በአሁኑ ሰዓት መማር ነው የምፈልገው ብላለች። ግን ይሄን ስላለች ብቻ ልታምናት አልቻለችም። ምክንያቱም ሁኔታዋና ትጋዜዋ ሁልጊዜም ከአይኗ ላይ አይጠፋም። በሀሳብ ጭልጥ ትላለች። ያ ብቻ አይደለም፣ ሌሊት እንቅልፍ አይወስዳትም፣ ምግብ ከልክሏታል። ይህ ነገር ፍቅር ነው የሚያመራው ብላ ሰላምም እየሳቀች ደምድማባታለች። እናም ታዲያ አሁን ላይ ግራ በሚገባ ውስጥ እንዳለች ግልጽ ነው። ሌላው ወይዘሮ ባዩሽ እንግዲህ የእስር ቤቷ ጉዳይ ምን ይሆን? ሜላት ምን ታስባለች? እርግብስ እንዴት ትሆናለች? አባባ ኖላዊ እርግብ እንዴት እያስፈልገው ነበር? በተዘዋዋሪ የወይዘሮ ሜላት ወርቅ እጇ ገብቷል። ሰላም በፊትም ልየው ስትል ከልክለዋት ነበር። የሰው እቃ ይፈተሽም ያደራ እቃ ነው፣ ስለዚህ ያስቀምጡልኝ እቃ አትነኩም ብሎ አባባ ኖላዊ ሲቆጣቸው ነበር። እነሱም በሰዓቱ አለመንካቱን ነበር የተዉት። ያንንም በማድረግ ትተውት ነበር። ወደ ትምህርት ቤት ከሄዱ ከተመለሱ በኋላ እንደገና ያንን ፖርሳ በአጋጣሚ ሰላም ስታየው አስባበት ሳይሆን ሳታስበው ያደረገችው ነገር ሁሉንም ግልጽ አድርገውታል። በሰዓቱ ተምቹም ያንን ፖርሳ ረስቶ ስለነበረ ወደ እነሱ እየሄደ ነበር። እሱን ፖርሳውን ለማምጣትና እርግብ ጋር ያለውን ነገር ለማወቅ ነው። ምናልባት ፖርሳውን ስለሰጠኋትኝ ይቅርታ አድርጋልኝ እምንቀጥላለን ብሎ አስቦ ነበረ። ግን ያሰበው ቀርቶ ያላሰበው ሌላ ድቡዳ ነው። ሰላም እዛ ቤት ቁጭ እንዳለች አላወቀም። በእርግጥ ከዚህ በፊት ሰላምን ያውቃታል። ሀና ነው እንጂ ማታቀው የእርግብ ፍቅረኛ እንደሆነና እዛ ቤት እርግብን ብሎ እንደሚመጣ በተደጋጋሚ አይተዋለች። ይህን ነገር ታዲያ ማንም ሰው አልጠበቀውም። ሰላምም ለመተኛት ሞክራ ነበረ፣ ግን ነገሩ በሙሉ ግራ ያጋባል። በሰዓቱ ፖርሳውን ከፍቻ የዋለሁ ብላም አስባበት አልነበረም። እንደ ቀልድ ከፈት ስታደርገው ወርቅ መሆኑን ስታይ ነው ማረጋገጥ የፈለገችው። በዛን ሰዓት ነበር በጣም የደነገጠችው። ይህን ሁሉ ወርቅ የያዘ እዚህ ቤት ምን ይሰራል? የማን ነው ወርቅ? ደግሞ እኮ የማየን ወርቅ ይመስላል ስትል ሀናም ግራ በመጋባት የምን ወርቅ ነው እንደ ያለው ብላ ጠጋ ስትል ድንገት በር ከፍቶ ተምቹ መጥቷል። ሰላምም ተምቹን ቀና ብላ ስታየው ደግሞ ይሄ ማን ነው? የእርግብ ፍቅረኛ አይደል እንዴ ብላ ጩኸቷን ለቀቀችው። በሰዓቱ ተምቹ ምን ማለት እንዳለበት ምን ማድረግ እንዳለበት አላወቀም። ምክንያቱም እሱም የሌባ ተባባሪ ወይም ደግሞ ሌባ ተብሎ ሊያዝ ይችላል። በእርግብ ምክንያት ያ ነገር እንደሚፈጠር ግልጽ ነው። እስከ ዛሬ እርግብን ሲፈልጓት አላገኟትም ነበረ። አሁን ግን በተምቹ ምክንያት አገኝተዋታል። ተምቹንም ምናልባት የሰረቀ መስለው ሊታያቸው ይችላል። ስለዚህ ተምቹም አሁን በራሱ ሰዓት ችግር ውስጥ እየገባ ነው በእርግብ ምክንያት። ስለዚህ ያ ወርቅ ከዚህ በኋላ ወደ እነሱ አይመለስም ማለት ነው። እናም የወይዘሮ ሜላት በሰበቡ ወርቋን አግኝታለች። ሰላምና ምላሴም እንግዲህ አሁን ላይ ከባድ ችግር ውስጥ እንዳሉ ቢያውቁም እንኳን በወይዘሮ ባዩሽ መታሰርና በዛ ላይ መረጃ በማጣታቸው ሁሉም ሰው ተደናግጧል። በተለይ መስፍንና ምናሴም ቢሆን ለዚያ ሴትዮ እዛው እስር ቤት እንድትቆይ ይፈልጋል። ምክንያቱም ከዚህ በፊት ልታስገድለው እንደነበረ በሰው ይታወቃል። ግን ደግሞ ለዛ ማስረጃ የለውም። ሰዎቹን በትክክል አላያቸውም ደንግጦ ስለነበረ ያንን በማስመልከት በእርግጥ መረጃ ቢያሰባስቡም አሁን ላይ ወይዘሮ ባዩሽ ብቻ ሳትሆን እርግብም ጥፋተኛና እንዲሁም የሌባ ተባባሪ በመሆን ትያዛለች። እንግዲህ በቅርቡ እውነታው ወጣ ማለት ነው፣ እያንዳንዱ እውነታ። እናም ሰላምና ምላሴ ሀናም የእሷን እውነታ ለማውጣት ነበር እስከ ዛሬ ሲሮጡ የነበረው። አሁን ለሁሉም እውነታው ወጣ ማለት ነው። በዚህ ነው ያለቀው የዛሬው ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ስለምትበረታቱኝ በጣም አመሰግናለሁ ውድ ቤተሰቦቼ። እንግዲህ የወይዘሮ ሜላት እና የወይዘሮ ባዩሽ ጉዳይ በጣም አሳሳቢ ሁኔታ ላይ ነው ያለው። በቅርቡ የወይዘሮ ሜላት እውነታ ይወጣል። ባዩሽም እንግዲህ ትታሰራለች።